ቻሌ ኮሮኮንች የሚለው ስም ይወጣልህ ቦክሰኛ ኮንክ በኋላ ያው ቅጥቀጣው ማለት ነው። መጋኛ መተት አብየም መጋኛ አረምን ሆዴ ሲረግጠኝ ፋዘር ጠጁ ይሄን ኤሌክትሪክ ነው። ይሄን በጥርሴ ልጬ አያይዤ እዚህ እናልቃለን። ኧረ የሁለት ሴትና የአንድ ወንድ ልጆች አባት ነኝ። አንደኛ እንጠጣለን። እንዴ በስንት ዓመት ነው የምትለኝ? እኔ በ10 ዓመት ያው እድሜ ለገነነ መኩሪያና ለካሳ ያራገ ሲያርፉ ወረስ እሱንና የ35 ዓመት የቤት ኪራይ ወርሻለሁ። እዳ ሲሸነፍ አይከፍልም። ሲሸነፍ አይከፍልም። አንድ ጊዜ አንድ ቀን ያደርኩበት አለ የመብራት ፖል ላይ። እንዴት ሆንክ? ጠጅ እንኳን ፊደል ካስተሮ ሲመጣ ራሱ እናትና አባቴ እነዘነበው ላቤት አለ ፊት ለፊት ጓንቶ ጠጅ ቤት የሚባል በቃ ሽንቴን ሁላ ባናቴ ሸንቼባቸው። ያ የባለስልጣኑ ልጅ ታዲያ አብሮ ቀጠለ ከአንተ ጋር አብሮ ታፈሰ ምናምን ወይስ እንዴት ሆነ? የእሱ መጨረሻ ግሩፕ ውስጥ ነበረ እንዴ? ከክልል ምን አትወጣ የሚለኝ አዲስ ከተማ ሻሽካፑር ከሀሚታ ፓቻ ጋር ነው። ሴቷ ዜኒታ ነች። ዳርሜንድራም አለበት ብለህ ታስረጃለህ። ሬሳ እያየ የሚያብድ ሰው አለ። ሬሳ እያየ ራሱን የሚያጠፋ ሰው አለ። 64 መኪና ይቆማል። ከ64ቱ ያው 63ቱ የቅዱስ ጊዮርጊስ ነው። እኛ ደግሞ ዘግነን እንሄዳለን። ስጋው ቻው አዲስ አበባ። ብዙ ጊዜ ፈጥኖ በመድረስ ነው የምትታወቀው። እግዚአብሔር ይስጥህና ብዙ ሰዎች ጋር እንደውም ሰዎች ሁሉ ሲጠሩ አንተ ምን ለምን ፈልገውኝ ይሆን ብለህ ነው የምትመጣው። ይሄ ነገር አብሮ ያደገ ነው ወይስ በኋላ ከመታወቅ ጋር አብሮ ይመጣል? እንግዲህ ዋናው መሰረቱ ቂርቆስ ነው የሚጀምረው። እሺ ያው ቂርቆስ ታቦቱ ነው። እንግዲህ ጨርቆስ ደግሞ ሰፈሩ ነው። ቂርቆስና ጨርቆስ ይለያያል። ሰፈሩና ታቦቱ የሰማዕቱ ቅዱስ ቂርቆስ ይባላል። ታቦቱ ሰፈሩ ደግሞ ጨርቆስ ይባላል። በዘልማድ የሚደረግ ነው፣ ግን በጨርቆስ ነው ሁሉም የሚናገረው። እና አብዛኛው ቄሶች፣ ካህናቶች፣ ዲያቆኖች፣ ዘማሪያኖች ግን ያው የሕጉን ስለሚያውቁ ሰማዕቱ ቅዱስ ቂርቆስ ብለው ነው የሚጠሩትና ከዛ ነው ጨርቆስ ስትፈጠር ያው ከመረዳዳት ውጭ ሌላ አድቫንቴጅ የለህም። ቁርስ በልተህ ከወጣ አንዱ ቤት ላትመለስ ትችላለህ። ስትመለስ ደግሞ መክሰስ ቤተሰብ ላይኖር ይችላል። ደግሞ አንዱ ቤት ደግሞ ትበላለህ። ከዛ ደግሞ የቡና ቁርስም ካለ እዛው ቆሎ ምናምን እያፈቅ ቀንን ትውላለህ። በቃ ከዛ የተጀመረ ከጎረቤት ከአካባቢው የተጀመረ ነገር እየሰረጸ አሁን በእኛ ትውልድም በታላላቆቻችንም በታናናሾችንም ሰርጾ በቃ አንደኛ ነገር ሰርቫይቭ የምታደርገው ባለው ነው። በህብረተሰቡ ሁሉም ኮመን የሆነ ገቢ የለው። ግማሹ በርበሬ መሸጥ አለ፣ ግማሹ ግንበኛ አለ፣ ግማሹ ጦር ሰራዊት ነው። ጦር ሰራዊት ሰፍረ ስላለን፣ ግማሹም ጥበቃ ነው፣ ግማሹ ሸማ ይሰራል። የተለያየ ባለሙያ ያላቸው አሉ፣ ሯጮች አሉ፣ አርቲስት አለ፣ ዘፋኞች አሉ። እና የዛ ሰፈር ውጤቶች ነንና ይሄ መረዳዳቱ ጉዳይ ያው ከራስ የመጣ ጉዳይ ሳይሆን ከእናት አባቶቻችን ታላላቅ ወንድሞቻችን እና እህቶቻችን መነሻ በማድረግ ነው ይሄ የመጣውና ያው ግድ ነው። ጨርቁ ስትሆን ትልቁ ነገር መረዳዳት፣ መደጋገፍ ካለ መስጠት ነው። ጨርቁስ ውስጥ ኪሴ ውስጥ ገንዘብ ይኑር አይኑር እወጣለሁ፣ በልቼ እገባለሁ። ማንኛውም ሰርቫይቭ አድርጎ እዚህ ደርሷልና ምንም ይሄ ደሞዝ አለ ደሞዝ የለህም የሚሰራውም ካለ ደሞዙ ሲደርስ እንትና ደሞዝ መቼ ነው ይባል ይቆጠራል። ሲመጣ ጠላውን ጠጁም ምኑንም ቆሎውንም በልተን እንጨርሳለን። የዛ ተራ ደግሞ ሲደርስ የዛን ጠራጣጥመን ማለት ነው። ትንሿ ኢትዮጵያ ወይስ የድሮዋ ኢትዮጵያ? በየትኛው ትስማማለህ? ትንሿ ኢትዮጵያ የምትባል የለም። ጨርቆስ ትልቁ ኢትዮጵያ ነው። እንዴ ከኛ ጨርቆስ 24 ቀበሌ ብቻ 3 ኦሎምፒክ የተወዳደራል። እሺ ድምፃዮች አሉ፣ ደራሲዎች አሉ፣ ዘፋኞች አሉ። 24 ቀበሌ በምትባለው ቦታ ነው እኮ የምልህ እንጂ 14 13 12 11 22 23 25 10 ቀበሌዎች ብትጠራ እዛ ውስጥ በቃ ትልቁ ኢትዮጵያ ነው የምታገኘው። ቆይ ይሄ ባቡር ጣቢያው ድልድዩ አለ፣ እሱን እንደወረድን ያለው ነው። ከዛ ነው ጨርቆስ የሚጀምረው። ከድልድዩ ጀርባ
ጨርቆስ ነው በቃ እስከ ታች ከየት ማለት ነው? እስከ ጠመንጃ ገነቱ ነው እንዴ? ጠመንጃ እስከዚያ ይሄዳል። በዚህ በኩል ገነቱ ይሄዳል፣ በዚህ በኩል ደግሞ ሪቼ ይሄዳል። ከሪቼ ጀምረ ዞረ እስከ ጠመንጃ ዞረ መተ በታቦት ማደሪያው ጋር አርገ እንትን አፍሪካ ህብረቱ በዚህ በቅያሱ ጋር አርገ በጎንነቱ ሆቴል አርገ በሜክሲኮ አርገ በባቡር ጣቢያው በድልድዩ ትመጣለህ። ከእንደገና በዛ ቃ ቀጥታ ልሄድ ብትል ትሄድና በሴንት ጆሴፍ ትምህርት ቤት አርገ ወደ ላይ በአራተኛ ክፍለ ጦር አርገ በሸዋ ዳቦ በጠመንጃ ትያዛለህ። ይሄ ስለዚህ እንትኑ ድንበሩ ቄራ ነው። በቃ ቄራ ልክ ቄራ ከአስፋልት ወዲያና ከአስፋልት ወዲያ አለ። አሁን ሚካኤል አለ፣ ታቦት ማደሪያ አለ፣ ጨርቁ እስረኛው ሚካኤል ኢንተርናሽናል ላቦራቶሪ አለ። አልፈ ብዙ ነው በአንድ ሰፈር ውስጥ። አሁን ዝም ብለህ ከጨርቁስ ታቦቱ ጋር ዙሪያውን ብትከብ 8 ሰው አለው። ጣቢያው ጋር አለ፣ ቆሎ ተራ ጋር አለ፣ ድድ ማስጫ አለ፣ ነርክ አለ፣ መሿለኪያ አለ። እነዚህ አሁን እንዲህ ታቦቱን የዞሩት ሰፈር ስሞች ናቸው። ድድ ማስጫ ምንድን ነው? ድድ ማስጫ ያው ድሮ ነው የተሰየመው። ታቦቱ ፊት ለፊት ነው። በቃ እዛ ዝም ብሎ ቁጭ ብሎ እንግዲህ ችስታ አይሆንም ምንም የሆነ ቁጭ ብሎ ድዱን እያሰጣ ቁጭ ይላል። በቃ ዝም ብሎ ይቀመጣል። ያው እንትንና በቃ ምንም ቁጭ ብሎ መደበሪያ ነው። አገር ወጣቶች አሉ ምናምን አሉ ሴቶቹ ምናምን እዛ የሚደበሩበት ነው። ያው አንዱ ያለው ሲመጣ ደግሞ ጠራርጎ ወስዶ እንግዲህ ይጋብዛል። እና ስለዚህ ስታድግ አንተ ለሳንቲም ቅርብ ነህ። ከ7 ዓመት ጀምሮ ነው ሳንቲም በእጅ 7 ዓመት በስራ ነው ወይስ ከቤትም ከምንም? 7 ዓመት ጀምሮ ማዘርም ስትልከኝ ፋዘርም ሲልከኝ ከዛ ቀንሼ ነው የምሰጣቸው። የራስን ቆርጠ ለብይ ለጠጠር ቆርጣ እያወቁ ነው የሚሰጡ እንደምትቆርጥ ወይስ? አይ ማዘር አታውቅም፣ ፋዘር ነው። አንዳንዴ ያው እሱ ለስላሳ ግዙ ይላል። 2 ለስላሳ ከገዛን እንግዲህ 75 ሳንቲ ነው። 30 ሳንቲ ያለ አንድ ጊዜ 10 ሳንቲ ቀነስ ይቆጥራታል። በቃ ማዘር ግን ያው ሸባ አድርጋ እዚሁ ስለምትከት ብዙ ጊዜ እሷ ጋር ነች። ያው እሱ ኩርኩምም አንድ ሰጠኝ። ከዛ ተውኩኝ። ለምንድን ነው ማታመነን ምናምን ስል ነው ማመን ጥሩ ነው፣ መቁጠር ግን የበለጠ ነው ይላል። ከዛ ከሱ መቀነስ ተውን፣ ከፋዘር ተው፣ እኔም ታላቅም ተውን። ከዛ ምንም ማድረግ አይቻልም። ወደ ማዘር አዘነበልን። 9 ሲሆን ወደ ስቴዲየም ዞር ማለት ጀመርን። 9 ዓመት ላይ መኪና መጠበቅ፣ ጋዜጣ መልቀም ያለውን ነገር። ጋዜጣ መልቀም ምንድን ነው? ጋዜጣ አለ ክብርት ሪቪው ምን ውጭ ግራ ጥላፉ ቀኝ ጥላፉ ጋዜጣ ለቅማሉ አይደል? እንትን አንብበው ይቀመጡበታል። ጎል ሲገባው ሲሉ እኛ ከሰጠ ረግረግረግ አድርገን ሰብስበን ኳሱ ሳያልቅ ምን ያሳልቅ ወረፍትም ላይ ምናምን ኩርኩሙ እየተኮረኮሙ መጥረግ ብቻ ታርገ ጋዜጣውን ሄደ 8 ቁጥር ብስኩት ቤት አለ እዛ ጋር ይሸጣል። እኔ ግን ጠቅላላ ፈስኩትን ነገር እበደራለሁ ከጓደኞቼ ብስኩት ምን አበላለሁ። ሁሉንም አንብቤ ስጨርስ ነው በንጋታው ነው የሚሸጠው። የኔ ደግሞ ስንት ነው ኪሎ 25 ሳንቲ ነበር የሚሸጠው። በንጋታው ስሸጥ እኔ ብቻዬን ስለሆንኩኝ 35 ሳንቲ 10 ሳንቲ ያተርፋል። አንብበህም እንደገና ሳንቲም ማተርፋለህ። ለምን ብዙ ነገር ይጠብቀኛል። ይሄ ሆያ ሆዬ ሲመጣ ግጥም ማውጣው እኔ ነኝ። እንካ ሰላምታ ሲባል እኔ ነኝ። በቃ ከኔ ጋር አሁን ዳኛ ነኝ። እንካ ሰላምታ ከኔ ጋር ወዳደ ከሰላምታ በሚታስ እንትና በእንደዚህ ከሰላምታ ብዬ 10 ደቂቃ ነው የምሄደው። በቃ አያቆምም። በቃ ከሱ ጋር እንጫወትም ብለው ዳኛ ሆናለሁ። በዳኝነቴ ቁጭ አልኩና ወይም ግጥም ሳውጣ እኔ ሆ ብዬ ጠቅላላ በየሰው ግንበኛ ከሆነ ግንበኛ ተራራ ያውጥቶ ከላይ የተሰራ በማማ ላይ ያመጣው ይሄ ሰው ግንበኛ ነው፣ ፍቅር ስጡት እንደምን ነው ብዬ ሳር ለሆያ ሆዬ ላወጣሁት ጭማሪ 25 ሳንቲ ይቀበላል። ሙሉ ነው አልበም እኮ ነው አልበም ነው ብለዋለን። ቆይ እንትንስ የዚህ
የእንካ ሰላምታው አሁን ለኛ ይመጥናል ብናወራው እንዴት ነው? አይ እንትን አይመጥን ያው እንትን ነው እኮ አሁን ለምሳሌ እንካ ሰላምታ ስጨበበ ታስል የሆነ ለምሳሌ በችግር በረሃብ ይመጣል። በረሃብ አንተ ሰገበ በረሃብ አንተ በአየር ሄድክ ምንም የሌለህ በአየር ስትገባ ስትወጣ አየር በልታ አየር የምትተነፍስ ምናምን እና ዝም ብዬ ቀጣጥለዋለሁ። በቃ አይጮቱም። በቃ ከእሱ ጋር እሱ ያረዝመዋል ስለሚሉ ከኔ ጋር ያለም ዳኛ ነኝ። በቃ ከሰላምታ ያሸነፈ በ10 ሳንቲ ሄዳል። 10 ሳንቲ ስትል መጨረሻ ጠጠር እንገዛለን። በ5 ሳንቲ 10 ጠጠር ነው 20 ጠጠር እንገዛለን። ከዛ ደግሞ ጮትና እበላለሁ። በቃ ስራ እኮ ነው። ቀኑ ሙሉ ሳንቲም ነው ማለት ነው። ስድቡም ሳንቲም ነው፣ ጨዋታውም ሳንቲም ነው፣ መላላኩም ሳንቲም ነው። እንዴ የራስ የግል ምን ልስጥህ ወሩ የደረሰው ያው ኮፊ ነው። አሁን አንተ የለመድከው ጊዜ የምትጠጣው ቡናማ ወሳኝ ነች እኮ እንትን ነው የማነቃቃት እንትን አላት። አዎ እና ደግሞ የዛይንስ ነች ታውቂልኝ። ዋናው ኢንተርናሽናል አይቼዋለሁ። ምን እንደዚህ ተቀመጣችና የሆነ ቦታ ላይ አስታውሰዋለሁ ብዬ የት ነው ምናምን የጓደኛ ስም ነው። አንድ አሜሪካን አለ የልጁ ስም ነው ዛይንስ የሚል እንጂ ይሄ የዲስትሪክት 6ኛ ፎቁን ኤፉላላ ይባላል። ዲስትሪክት የቀነኒሳን ኮንትራክት ይዞ ሲሰራበት ምን የልጁ ስም ዛይንስ ታው እንጂ እንትን ነው አይምሮ ላይ ያለ እዚህ ሞባይል ላይ ያለ ዋትስአፕ ላይ ስማ። ስቴዲየም ታዲያ ከዛ መኪና ቀጠለ። መኪና የሰፈር ጉልበተኞች አሉ። እንዳቸው ከበደ ኃይሉ ዝግባው የሚባሉ አሉ። በዚህ በስተቀኝ በኩል በስተግራ በኩል ግራ ጥላ ፎቅ መደዳ አለች። የመጀመሪያዋ ከ2 ቁጥር ፊት ለፊት ያለች ዛፍ ያላት እሷ መደዳ እኔ ነኝ የምጠብቀው። እንግዲህ 5ም 10 ምናምን ይሰጡኛል። ሰብሰብ አደረግና ያው ጉልበተኛ አለ እንዳቸው ይባላል። ያው አሁን ወዳጅ ነው አለ እንዳቸው ከበደ ወንደኛ ቂርቆስ አብሮ አደግ ማህበር አባል ነን እና ከዛ ላይ 20 ሳንቲ ይሰጠናል። ያው ጠጅ ቤት ገደል ግቡ ይዞ ሲገባ ተከትለን እንሄዳለን። 20 ሳንቲ ነው እኮ 5 ቦላል ብለን አንደኛም እንጠጣለን። እንዴ በስንት ዓመት ነው የምትለኝ? እኔ በ10 ዓመት ጠጅ እንኳን ፊደል ካስትሮ ሲመጣ ራሱ እናትና አባቴ እነዘነበው ላቤት አለ ፊት ለፊት ዋንቶ ጠጅ ቤት የሚባል እዛ ገብተው እኔን ይዘው ሲጠጡ ቁጭ አድርገው ፊደል ካስትሮን እያዩ ከስር ሲያስቀምጡት እኔ ከስር ተቀምጬ እጠጣለሁ። ከስር ፊደል ካስትሮ በአካል መጥቶ በአካል ፊደል ካስትሮ አንድ ያልመጣም የሆነ የመስቀል አደባባይ ስብሰባ አድርጎ በቴሌቪዥን ይታይ ነበር። ሁሉም በየሰፈር እኛ ሰፈር ያለው እነዘነበው ላ ፊት ለፊት ጓንቶ ጠጅ ቤት ይባላል። አንድ ነው ያለው አንድ ጠጅ ቤት በቃ ሀገር ተሰብስቦ እዛ ገብቷል። እኔንም ይዘውኝ ሄደዋል። ቲቪ ላይ ቲቪ ይታይ በቃ ፊደል ካስትሮ ሲል ጠጅ ታዘዘ። አንዳንድ ሴ እኔ ከስር ከማዘርም ከፋዘርም ግማሽ መላስ ጀመርኩ። ከዛ ምንድን ያልኩ ሁለተኛ ሲደግሙ ሁለተኛ ከዛ ላይ ጦዘብኝ። ሶር ጋር ልጄ ምን ሆነ ምናምን መጋኛ መተት የምን መጋኛ ኧረ ምን ወደ ሲረግጠኝ ፋዘር ጠጁ ለካኔ በምን አለቀ መሰለ ከስር እየቦጠበጠ ይሰራ በቃ ምን ይደረግ እንግዲህ ታይጄ ተንቀብቅቤ ወደ አልጋ ላይ ወደ ቤት ምን እኔ እንግዲህ ይጣፍጣል። ምን ላድርግ? አዎ ደግሞ ኦሪጂናል የዛ ጊዜ በዛ እንትኑ የመጣው ስሜቱ በዛ ነው። ከዛ ገደል ግቡ መጣ። በቃ ድፍን አዲስ አበባ 90% ጠጅ ቤት ያው እኔ አውቃቸዋለሁ። ስቴዲየም ብዙ መኪና ይቆም ነበር በአንተ ቀጠና? አዎ ጠቅላላ ስንት አሁን ለምሳሌ በእኛ በግራ ጥላ ፎቅ በኩል በላይ እንዳቸው ከበደ ቦታ ነው። የእሱ ቦታ ላይ እንግዲህ በዚህ ያለ ወደ ማክሲመም ከ12 በዚህ ይቆማል። 12 በዚህ ጋር 24 12 36 ከእንደገና 2 አለ 4 በዛ 36 64 መኪና እሱ ባለቤት ነው። 64 መኪና ይቆማል። 64 መኪና ይቆማል። ከ64ቱ ያው 63ቱ የቅዱስ ጊዮርጊስ ደጋፊዎች የጊዮርጊስ ክለቡ ደጋፊዎች ደጋፊ መርካቶ እንትና ያላቸው ናቸው። ነጋዴዎቹ ልብስ ነጋዴ ምናምን አንድ ደግሞ የመድን ነው። ያው መድንም ኃላፊ ሰውዬ ነው እሱ ነው የሚቆመው፣ ሌላ የለም። የመድን ድርጅት ደጋፊ አንድ ሰውዬ ነው መኪና ያለው። መኪና ያለው አንድ የመስሪያ ቤቱ ኃላፊ መሆን እኮ የነበረበት ምን መሰለ 60 ምናምኑ መኪና ኢንሹራንስ ስለገባ መድንን ደግፎ መቆም ነበረበት።
እንዴት የተገለበጠ ነገር ጭራሽ ደስ ብሎት ነው እንጂ የሚቆመው ራሱ የመድኑ እንጂ ለምን ይሄ ሁሉ ኢንሹራንስ እነሱ ጋር ስለሚገባ 90% እኮ መድን ጋር ነው ኢንሹራንስ፣ ሌላ የለም። እና እነሱንም ከማበረታታት አኳያ ጠቅላላ ነው እንደዛ ነው። ሌላ ማን አለ ምን ኤልፓም የለው። አንድ የሹፌር መኪናና አንድ ሲመጣ ኤሌክትሪክ ሲበላሽ የሚመጣ የድንገተኛ መኪና ነው፣ ሌላ የለም። ማን አለ? ስቴዲየም ዝር የሚለው የጥገና መኪና ነው፣ የጥገና መኪና እንጂ ቲፎዞ እግረኛ ማንም እግረኛ ነው። ምንም ሁሉም እኮ ማን አለ? እኔ አላስታውስም። እንትኖች የክለቦቹ ግቢ ገብተው ነው የሚቆሙት ወይስ እዛው ነው የክለቡ እግር ኳስ ክለቦቹ መኪኖች ሰርቪሶቹ ምናምን? አዎ ውስጥ ይገቡ ነበር፣ ግን አብዛኞቹም ኮንትራት ነው የሚሰሩት። አሁን ለምሳሌ የቡና መኪናውን እንትኖች እነዚህ የቡና ቦርድ ሰራተኞች መኪና ነው። እሺ በቃ እነሱን ሰርቶ ነው ጠቅላላ ማታ ላይ ነው በቃ እነሱን የሚሸኛቸው። እና ብዙውን ጊዜ የማታ ጨዋታ ቡና አያጮት ወደዚህ ይመጣለታል፣ ወደ 8 ሰዓት ወደ 10 ሰዓት ይመጣለታል። ቅዳሜና እሑድ ሲል በቃ ደጋፊም የለም ምንም የለም። የት አለ? የዛን ጊዜ እኮ ማንም የለም። አሁን ያው እድሜ ለገነነ መኩሪያና ለካሳ ያራጌ መቀጣጠል ጨዋታ ጀመሩና ከዛ በኋላ ስቴዲየሙን አነቁት እንጂ የለም ማንም የለም። እኛም ለጥበቃ ነው መኪና ስለምንጠብቅ ማን የቡና የለ የመድን የለ የልፓ የለ የባንክ የለ የማንን ትጠብቃለህ? ወደድክም የጊዮርጊስን ነው ሲከፋውም ከፋው ነው ረግጦ ይሄዳል። ሲሸነፍ አይከፍልም። አንድ ጊዜ አስደነገጥኩኝ። አንዱ ዝም ብዬ ትንሽ ሳትኩት በጆሮ በኩል። ከዛ በኋላ ድንጋይ ነው ሳትኩት። ከዛ በኋላ ተጠንቀቀው መስጠት ጀመሩ፣ ሲሸነፉም ሳይሸነፉ እንጂ ሲሸነፍ የለህም ነበር። ያለኝም ሲሸነፍ በቃ እንደዚህ አክሮፍ እኔ ምን አገባኝ። እኔ ምንም ቀኑ ሙሉ ውዬ ምንም ሳልበላ ቡላ ትበላለህ እዛ ስቴዲየም ችግር የለውም። አቸውን በምን ትጠጣለህ? 25 ሳንቲም ነው አንዳቸው 25 ሳንቲም 2 መኪና ማለት ነው። 2 መኪና ተኩል 10 ሳንቲም ቢሰጥ 2 መኪና ተኩል ካልሰጠ አንድ አቸ ቀረብህ ማለት ነው። ሳትልስ ነፋስ መተ ብርድ መቶ ምን ብሎ ፖል ላይ ወጥተህ እንኳን ኳሱን ታያለህ። ላይ ደግሞ አለች ዛፍ ላይ ምናምን ወጥተህ ደግሞ ወርታሽ ታያለህ። ፖል ላይ ነው ምድብንስ ፖሊስም አያገባው ማንም ያገባው ፖሊስ ሲመጣ ወደ ላይ ይወጣለሁ ከፈለኩ። አንድ ጊዜ አንድ ቀን ያደርኩበት አለ የመብራት ፖል ላይ እንዴት ሆንክ? አደርኩ። በንጋታው ቅዱስ ጊዮርጊስ ከመከላከያ ከንትን ከመቻል ይጫወት ነበር። ከዛ ግጥም ብሎ 4 ፖሊስ ያደተ ግሩም ራሱ ትእዛዝ ተሰጥቶ ይሄ ወንጀለኛ ካልመጣ ተብሎ ከዛ ወረድኩና ሞርድ መስዬ እጅ ሰጥቼ እዛ ነበሩ ሳቡኝና ወደ ውስጥ ከተቱ። ከዛ ፖሊሶቹ ሁሉም ቆሙ። አንድ ጃኬት ከሰር ሞቆት ያስቀመጠው ነበር ለብሼ በሽንት ቤቱ ጋር አድርጌ ሽንትን ሸንቼ ካታንዳ ወጥቼ በጊዮን ገብቼ በወንዙ ወደ አንበሳ ቁጭ ምን አገባኝ። ሌሊቱ ሙሉ ብርድ ሲጠዘጥዘኝ ነበርኩ ሰውዬ። ቀጥታ የገባው የወጣህበትና ያደርክበት ምክንያት ግን ምንድን ነው? ውረድ ሲሉ ከስር ይቀጠቅጣል። አንተ ኳስ ልታይ ነው መኪና እጠብቃለሁ፣ ኳስም አያለሁ። ሲወርዱ እኮ እወርዳለሁ። ግን ወርዶ ሲል ሌሎቹ ሲወርዱ ፖሊሶቹ ቀጠቅጧቸዋል። እንዴ ኧረ ምን ይቀጠቅጣል? ናውረድ ስል አልወርድም አልኩ። ለምን እዛው ነው አማረው ስቴዲየም 5 ቁጥር ስለማደር ተመሳሳይ ነው። ጭራሽ ፎቅ ሆነልኝ። ወረሰ አንድ ሁለቱ መጡ ሊወጡ ሲል በቃ ስማ አሁን ሁላችንም ልናልቅ ነው አልኩት። ይሄን ኤሌክትሪክ ነው፣ ይሄን በጥርሴ ልጬ አያይዤ እዚህ እናልቃለን ስል ኧረ የ2 ሴትና የ1 ወንድ ልጆች አባት ነኝ እባክህ ልውረድና ሁለተኛ አልወጣም። እሺ አትመለስ በቃ ሽንቴን ሁላ ባናቴ ሸንቼባቸው ወረድ ብዬ አስወርጄ ቁጭ በቃ። በንጋታው እኔ ራሱ እዛ ወንፊት አለ ጫፉ ላይ አልጋ በሉ በዚህና በዚህ እንትን አለው ለጥ የወሰደኝ እንቅልፍ ስነቃ ራሱ ነፋሱን አያስነቃኝ። 11 ሰዓት የመጣ ከላይ ነበረ ንፋስ ሲያገለበልበው በንፋስ ተመቼ ነቃሁኝ። ጠዋት ሲመጡ እዚህ በጣም እዚህ ግራ ከማናንሼ ላይ በፊት እንደዚህ እየተንጎራደዱ ምናምን ነጭ ለብሰው ምናምን ደጋፊ ነበሩ የጊዮርጊስ። አንተ በዚያ ቀብለው በዚህ እንደዚህ ብሎ የሚጮሁ በቃ እነሱ ጋር ነበር። ጎረምሶቹም ነበሩ እጄን ሳቡኝ እዚህ ሲስቡኝ ስቴዲየም ቁጭ እዛ ከፖሉ ከስቴዲየም ገባው። ከዛ ፖሊሶቹ 4ቱ በዛ ሲገቡ ህዝቡ ተነሳ። ቤት እኔ አንድ የተመታ ጃኬት አገኘው። እሱን ለብሼ መንገዴን ይዤ አቀናሁ። ከመንገዴ
ኮረኮንች የተባለው ስም የመጣው በቦክሱ ነው በምንድን ነው? አሁን ፊትህ ጽድት ያለ ነው። እቺ ታስጠጣለች። እሺ ጠጣት። ድምጽ ራሱ እዛ ከታንጋይ ነው የሚሰማው። አሁን እኔ ማስበው የነበረው ኮረኮንች የሚለው ስም ይወጣልህ ቦክሰኛ ኮንክ በኋላ ያው ቅጥቀጣው ማለት ነው እዚህ ፊት ላይ ያለው ነገር እሱ ፊትህን ኮረኮንች አድርጎት ነበር የሚመስለኝ። ግን አንተ ደግሞ ጥብ ያልክ ሰውዬ ኮረኮንች የሚለው ስም እንዴት ነው ይወጣልህ ማለት ነው? ሰፈራችን ጨርቆስ ሰፈራችን ጭቃ ነበረ። ጭቃ በቃ ከታች በግተራ እስከ ጨርቆስ ጭቃ ነበርና ምን ይሆናል ይሄ ኮረኮንች ድንጋዮች ምኖች በኢንትሪ በምን ተጨነው ይመጡና ይገለበጡና ይሄ ድንጋይ እንዲሆን ተብሎ ድንጋይ ተደርጓል። እሺ አሁን ድንጋይ ተደርጎ ድንጋይ ሆኖ እንትን አልተባለም። ይሄ መሬት ላይ አልተደለደለም፣ እንደ ኮብልስቶን አልተሰራም። ተከምሮ ነው ያለው። ገና እሑድ ነው ሰኞ ነው ይጀምራሉ የተባሉት። እኔ ደግሞ ምን አይችላለው መስቀል አደባባይ ፓራሹት ምናምን ከደብረ ዘይት መሱ ሲዘሉ ምናምን አየውና ይሄማ የሚያምር ነገር ነው ምናምን። የሰፈር ጉልበተኞች አሉ እንዳልኩ እንዳቸው ከበደ ራሱ ያው መኪና የሚያስጠብቀ ራሱ ጉልቤ ነው። ነብሱን ይማር እነ ካሳሁን ቶላ አሉ እና አለማየሁ ዊዘርድ አብዛኞቹ መርሸዋል። በቃ የሰፈራችን ጉልበተኛ አለ። ጠዋት ይመጣና ቤት ዳቦና ሻይ ግማሽ ተሰጥቶ ልትበላ ቴባ ትባላለህ። ትናንት ነው ቴባ ያልኩት እኔ ነኝ ይላል አለማየሁ። አንዱ ደግሞ ይመጣና አንሶላው የሚሉት ደግሞ ምሳህን እሺ ቴባ ብያለሁ። ትናንት እኮ ነው ምን ትበላለህ ታዲያ? ከቤት ስለማልወጣ አራት ሰዓት ነበር የምበላውና ስለሚያስቸግሩ አይ አልኩኝና እዛ ፓራሹ አየውና በላስቲክ ነው የሚሰራው አልኩኝና ጠቅላላ ሰፈራ ያለው የሰፈሩ ላስቲክ ጠቅላላ ተደርድሯል። ነጭ፣ አረንጓዴ፣ ቢጫ፣ ቀይ። የምን ላስቲክ? ላስቲክ እንጀራ ከሰር ምናምን ምድር እንጀራ ሊጋግሩ ነው። እሺ በወረፋ በምናምን ነው የሚጋግሩት። ምን ላይ ነው የሚጋግሩት? በወረፋ እንትን ነው ይሄ ኩሽና። አዎ ለምን አንዷ ግራ ስጨርስ ስትወጣ ነው አንዷ የምትገባው። አንዷም እያሉ እየተሰካኩ የሚገቡት በአንድ ምጣድ። አዎ እንዴ እና በአንድ ምጣድ 20 ምናምን ሰው በአንድ ምጣድ ነው። ምጣዱ የጋራ ታዲያ አዋጥቶ 10 ሳንቲም ነው ምጣዱ የተገዛው። ሲጀመር 10 ሳንቲም ያዋጣሉ። ከተሰነጠቀም የሆነ ነገር ይቀባቡታል። የሆነ ማሰሻም ቀብተው ብቻ 1 2 ዓመት 3 ዓመት ይቆያል። 4 ቦታም ተገምሶ ተጠባብቆ ይሰራል። እንጀራ ቅርጽ አውጣ ላወጣ እኛም በላለን። ለምን እንትን ኮረት አይሆንም እኛ መብላት። ስለዚህ የነዛ እንጀራ ጋጋሪዎች ላስቲክ ነው የተወጠረው። ላስቲኩን አነሳውና ይሄ ላስቲክ አይደል ያደረጉት አሉ። ላስቲኩን አነሳሳው ጠቅላላና በቃጫ በምን አሰራው ምን አልኩኝና ሳየው ሰፊ ነው ደስ አለ። አሁን የሚሸከም ነገር ምን ድንጋይ ነውና ድንጋይ አሰርኩበት ዙሪያውን ተሸክሜ ዛፍ አለ ትልቅ ጧጧት የሚወጣበት ወደ በትንሹ 10 ሜትር ይበልጣል። ወጥቼ እስቲ ልሞክር አልኩና እንዲህ ሳረገው ንፋሱ ከላይ ነፋው። እናቱ አሁን ኧረ በዚህ ወራ ነው ስቴዲየም የሚሄደው። ምን አገባኝ ጨዋታ ምን ነበረ ውርለታ ስቴዲየም ሄዳለሁ አልኩና በፓራሹት ስቴዲየም ልትሄድ? በቃ ለምን ጉልበተኞቹም አሉ ቴባ የሚሉኝም እኔ ቁርሴ ግጥም አድርጌ እሱን ሰርቻለሁ። ለመጀመሪያ ጊዜ ቁርስ ስበላ ለምን ሰጥሽ ነው። በቃ ወጣው ሲነፋ አለ በስመ አብ ደስ ብሎኝ ይዤ ሄዳለሁ። ይሄ የተከመረ ኮረኮንች ላይ ቻው አዲስ አበባ ተላስኩ። በቃ ወድክ በአናት የገባሁኝ እንደ ድንገት ይኸው ድንጋይ ሆኑ ምናምን እንደዚህ ሲገባ ይሆን የተፈረካከሱ ነገር ወደ ሰመጥ አድርገውኛል። ይሄ እንትኑ እንኳሩ ላይ ያልወደኩም መሰለኝ። ቀን 10 ከቤተ ክርስቲያን የመጡ ጠቅላላ እናቶች ለጥ ብለው አራገፌ ቤተ ገብቼ ቁርሴን እላለሁ። ማዘር ቁርስ ምናምን ስጠን አንድ እማማ ሄሪት የሚሏቸው መጡና ልጅሽ ተረፈ፣ ወይዘሮ ጻድቃን ልጅሽ ተርፏል ምናምን እንዴ አይሟርቱብኝ እንጂ ይኸው ቁርስ እየበላሽ አንተ ነህ እንዴ ኮረኮንቹ ላይ ተርፈ ተነስተ መጣ። አይ ኮረኮንቹ ሳይሆን ኮረኮንች አንተ ነህ ኮረኮንች አሉኝና ኮረኮንቹ ለማቆላመጥ አሁን ሰፈር ኮሩ ይሉኛል። እኔም እኮ ኮሩ ነው የምልህ ለማቆላመጥ እንጂ ኮረኮንች ያው ስሙ ሲያዩ ኮረኮንች ለማቆላመጥ ግን ኮሩ ይላል። ከዛ ኮሩሻ ምናምን በቃ ሳስተዋውቅ ራሱ ስሜን እንደዚህ ይባላለሁ። በቅጽል ስሜ ኮሩ ይባላለሁ። ለምን ባለም አቀፍ የሚያውቁን በኮሩስ ምናምን ጸጋ ስላሴ አረጋዊ ብትላቸው ማንም አያውቅም። ኮሩ ነው ኮሩ የጨርቆስ ይላል። ኮሩ ይላሉ ደግሞ
የሰው ኩሩ ይላሉ። ምንም የሰው ኩሩ እሱማ ይመዘዝልሃል። እንኳን ኮሮና አልሆነብህ እንጂ ሌላው እሱማ በዛም ተመተን ተርፈናል። ተው እንጂ በየአቅጣጫው ተመተናል። እሺ የትምህርት ጉዳይስ? ትምህርት እንግዲህ እኛ ከልጅነት እንግዲህ የምንገባው የኔታ ጋ ነው። የኔታ ጋ ከረምን አጣጣምን። ከዛ በኋላ አንደኛ ክፍል ገባን። ከዛ ያው ሰፈር ውስጥ እንግዲህ ደህና ገቢ ያላቸው ከሚባሉ ሰዎች እኛ ነን። ቤት ፋዘር ጥሩ ግንበኛ ነው እና 6ኛ ክፍል በኋላ ተማርኩ እስከ 8 ፈለገ ርዳኖስ። በቃ ፈለገ ርዳኖስ ገባህ ማለት ማንም በቃ ጀነራል ልጅ ፈለገ ርዳኖስ ነው፣ የሚኒስቴር ልጅ ፈለገ ርዳኖስ፣ የማንም ፈለገ ርዳኖስ። ከዛ እንትን ሲል እዛ ኮከበ ጽባ ምናምን አለ ደግሞ እንትን የሚሉት እንጂ እዚህ አብዮት ቅርስ በእግር ሄደህ የምትማርበት እዛ ትንሽ ገቢያችን ጥሩ ነው። አነሰ ቢባል በአመት 2 ጊዜ በግ ይታረድበታል ቤታችን አለ። እና አለው ትንሽ ሽታ፣ ሌላ ባይደርሳቸው ሽታ ይደርሳል፣ ጎረቤት ይደርሰዋል፣ ለአካባቢው ሽታ ይደርሰዋል። እንደዚህ በቃ ከዛ 8ን ጨርሰን 9ኛ ወጥተን ኮከበ ጽባ ገባን። ኮከበ ጽባ እንግዲህ ከጨርቆስ የት ነው የምትሄደው? ለጋር። ከለጋር 31 ቁጥር ይዘን 4 ኪሎ፣ ከ4 ኪሎ 10 ቁጥር ይዘን ወደ እንግሊዝ ኤምባሲ ኮከበ ጽባ ትምህርት ቤት ራሽያ ኤምባሲ። እኛ ግን ያው አንድ ነው የሚቆረጥልን፣ በእግራቸው ነው ሄዱን። 1 ብር ከ50 ቆረጥልናል። የሳምንት በ15 ሳንቲም ነው ያቺ ራይት የምትደረገው። እሺ በቃ 15 እሷን በበረኪና በምን እየዘፈሰፈን በእንትን እያለ ብር ከ50 ብቻ እንበላታለን፣ አንከፍልም እኮ ቀለሟን። ከዚህ ከወደቀ ከምናምን እያነሳን እያደረግን ምናምን እንሄዳለን። እዛ 4 ኪሎ ስንደርስ ደግሞ ኮከበ ጽባ ተክሉ ለሜሳ የሚባል አለ ወዳጄ። ከእሱ ጋር ደግሞ እየተያዘን ለምን አልፋቤት እንትን ነበር ሚኒሊክ ነበር የተመደብነው። ሞላና አልፋቤታችሁ ከቲቤት ከሆናችሁ ኮከበ ጽባ ይሄዳሉ። ኮከበ ጽባ ሽፍት 3 ሽፍት ነበር የምንማረው። አንደኛ ከ2 ሰዓት እስከ 5 ከሩብ፣ ከ5 ከሩብ እስከ 8 ከሩብ፣ ከ8 ከሩብ እስከ 11 3 ሽፍት። ከዛ 10ኛ እንደሆንን ወዴት መጣን? ወደ በቃ ሰለቸኝና ስቀር ምን ስል ስቴዲዮም ስዞር ምን ማታ ምን ሄጄ ስል ሽመልስ ገባ። ከሽመልስም በአጥር እየዘለልን ምን እያልን ወደ ስቴዲዮም ሸቀላ ነው። በቃ ትሸቀላለህ፣ ትለቃቅማለህ፣ ቦክስ ታያለህ፣ ምን ታያለህ። የሰፈር ሰዎች ቦክሰኞች ናቸው እነሱ፣ እነ ካሳሁን ቶላን ታያለህ፣ ትደግፋለህ፣ ምን ትላለህ። በቃ በዚህም አንዳንድ ከቤትም ደግሞ ሽውትልና ወደ ስቴዲዮም 5 ቁጥሯ የራሴ ነች፣ ለጥልባታለሁ። ከዛ ደግሞ ወደ አሜሪካ ግቢ፣ ወደ 7ኛ፣ ወደ ለጋር፣ ወደ ምን እያልን እንግዲህ ደጃችሁ የሰፈር ሰባራ ባቡር ምን እያልን አካለን ጠቅላላ እንግዲህ አዲስ አበባን ጎዳና በመተኛት ጎዳና እንትን ነው ስቴዲዮም ነው። ስቴዲዮም እኮ ጎዳና ጎዳናተኛ ግን ማዘር ጥጋብን እንትን ነፃነት የለም። ቤት ፋዘር ራሱ አንዴ 12 ሰዓት ከሩብ ገብቼ እሱ 12 ነው የሚገባው ብሎ በኮርኮብ የመጣኝ በ30 ግራም ብር የመታኝ እሱ ራሱ እስካሁን አናቴ ላይ በኋላ ነብሱን ይማርና ተኮረኮምኩበት ሰጠኝ። ያው እንግዲህ ሀረንቱናን ቀለበቷን ለማን ወረስክ? ሲያርፉ ወረስክ ቀለበት። እሱንና የ35 ዓመት የቤት ኪራይ ወርሻለሁ። ዕዳ ነው ረስኩት እላለሁ። 35 ዓመት ዕዳ ኮንዶሚኒየም ደርሶ ወደ ሳሚት ስንሄድ ዕዳ የ35 ዓመት አሉ። በቃ ይከፈል ተባለ። በቃ እኔ ደግሞ ስራ ጀምሬ ነበር ቦክስ ምናምን። ስንት ነው? በቃ 670 ተባልኩ። የ35ቱ 670 ሞታችኋል። አለቅን እንጂ ከ265 ደሞዝ ስቀበል ይሰጥ እና ተመተናል ማለት ይቻላል። እንትን ውስጥ ነበር ቦምባርድ ያው እንግዲህ ተቀጠቀጥ ነው እንትኑ ሲስተሙ እኮ የጉልበተኛ ስፍራ አይደለ? ጨርቆስ፣ ቄራ፣ ወደዚህ አሁን ወደዚህ ወደ ኮልፌ፣ ወደ ፈረንሳይ ምናምን የሆነ ወንድ ካለው
ወይም ብለህ ስትኮረኮሙ አናት ሲመታም ሲልኩ ቤት ሲጥሩ ወዴትም ብትል በቃ ነው የምትኖረው። መመታት በራሱ ዱለኛ ያደርጋል። አንድ በቃ ናት። አሁን በሰፈር ጉልቤዎች አሉ ይመጡና እስቲ ና ኮሩ ሲኒማ አዲስ ከተማ ሬክላም አይተናል። እሺ ምን ፊልም እንደወጣ አይተናል። ከዛ ወንድሜ በዚህ በአምስተኛ ፖሊስ ጣቢያ ታደርግና በበርበሬ በረንዳ አድርገህ በዛውም ስትመለስ ራሱ ሲኒማ ራስም ይልሃል። አንዱ ደግሞ በበርበሬ ሲኒማ ራስ ያለው ከዛ በኋላ አዲስ ከተማ ያለው አሁን በቃ እየሮጥኩኝ ምናምን እሺ ያው አዲስ ከተማ ሻሽካፑር ከሐሚታ ፓቻ ጋር ነው። ሴቷ ዜኒታ ነች። ዳርሜንድራም አለበት ብለህ ታስረጃለህ። እና የዛ ላይ የምታረ እኔ ልምድ ያገኘሁበት ነው። ሲኒማ ራስ ሳላየህም አላየሁም ብዬ ተላኩኝ። ካላይ ሄጄ እንደገና አይቻው ከዛ በኋላ ነው ለምጄ በዛ ሴት ሲኒማ ራስ አይቼ አዲስ ከተማ እደርስና መጥቼ የአዲስ ከተማ ነው ሲኒማ ራሱ። ከዛ ሌላው ደግሞ እንትና ብለህ ደግሞ ኢትዮጵያ ሆቴል በዚህ ጋር ሲኒማ ኢትዮጵያ ወይ አምባሳደር ኢምፔሪያል እዛ አይተና ይባላል። አይተህ ደግሞ እንትን የሲጋራ ትርኳሽ ምኖች ይዛ ትመጣም እንዲ ባዶን ነው እንዲመጣው ይባላል። ወይ ጉድ! መጨረሻ መንኩም ሰላመት ሲነሳ እንደው ይብስብሃል አይደል? አየሁኝ ሲኒማ አዲስ ከተማና ሬክላማቸው እየሮጥኩኝ መጣሁ። ስመጣ እዛ ኩሽ ምናምን ይጫወታሉ። ይሄ በብርቱካን ልጣጭ ምናምን የሚጫወቱ አርቤሽት። አዎ ሲል እንደዚህ ነው እንደዚህ ብዬ ነገርኩ። ስነግር አንዱ መጣና ተበልቷል እንደ ምራቅ ሳይደርቅ ብዬ ከደረቀ በኋላ ትመጣለህ ብሎ በጠረባ መጥቶ አናቴን ከኮረኮንቹ ጋር አላተም። እዚህ ጋር በቃ ሲል በቃ አሁን አጣው። ፋዘር እዛ አንድ ሸዋሮቢት ጤና ጣቢያ ምናምን ይሰራ ነበር። ከዛ መጥረቢያ ምናምን ችክችን ማይክሉ ይዞ መጥቶ ነበር። ሳጥን ውስጥ ነበር፣ አልተቆለፈበትም። ስከፍት ሁለቱን አገኘው። ለመጥረቢያ ሲጫወቱ እዛ ሁለቱም ላይ አናት መትቼ በቤቴ አድርጌ ወደ 38 ሜዳ ሄድኩኝ። ነብሱን ይማር ይትባረክ ባንጃው አገኘኝ። አሎ ምንድነው ኮሮ ምናምን እንደዚህ እና እንደ ያደርጉ አይ እንግዲህ እንሂዳ አለ። አንድም ሰው ነበር፣ ቴዲም ነበረ፣ ቴዲ ብራኬት ተያያዝንና 5 ሆነን ድንጋይ በካኪ ስንመጣ ሁለቱ ከሆስፒታል ሲመጡ ከቤተሰብ ጋር እዛው ከቤተሰብ ጋር እንደገና በቃ መታን። አመስ ተነሳ። ከዛ በኋላ ምን ማለት ጀመርን? በቃ የሰፈር ጉልበተኞችን እናጽዳ ብለን ከሰፈር ጀመርን። ከጨርቁ ጀምረን ወደ ስቴዲዮም ሄድን። ትምህርት ቤት የሚያስቸግሩ ሴቶቹን ምናምን ተማሪዎችን እየጎተቱ እኛ የምናውቃቸው በጉልቤት ዝም እነሱ በየትምህርት ቤቱ እየሄድን ሽመልስ ፈሌ ምን እያልን መቀወር ጀመርን። ጠቅላላ እስከ ቦሌ ድረስ ሄድ ጀመርን። 4 ኪሎ ሚኒሊክ ምን ጠቅላላ በቃ ተሰራቸው። እሺ አገር ተበጠበጠ ምናምን። ከዛ በሆነ 6 ወር ምናምን አፈሳ ምናምን ተብሎ ታፍሰን ገባን። ምንድን ነው ዓላማቸው እነዚህ ምናምን አሉ። ራሱ የእንትና ለገሰ አስፋው ያሬድ ለገሰ አስፋው ልጅ ራሱ ከኛ ጋር ነበር። የለገሰ አስፋው ልጅ በቃ አገር የባለስልጣን አለ፣ የዚህ የመኮንኖች ሰፈር ልጆችም አሉ ምናምን። አንተ ግሩፕ ውስጥ ናቸው? በቃ ጠቅላላ እነ ይትባረክ እነ ኦከን ምናምን ዋናዎቹ። እኔ እኮ እነሱ እና ወደ 7ኛ ሰውኝ ነው የገባሁት። ራሱ እኔ ተቀጥቅጬ ነው እየተቀላቀልኩት መሮኝ። ከዛ በዛ ተባለ። የሰፈር ጠቅላላ ትምህርት ቤት አለ ምን ሴቶቹ ራሱ ነፃ ወጣናቸው። አሁን የሰፈር ስንቱ ራሱ አልማርም ብለዋል ልጄ ካሉ በኩርኩም አይደለም በድንጋይ ነው የምንመታው። የእናንተ ትንሽ ከፍ አለ። ቀጥ ብሎ ይማራል። ራሱ ቅጣታችን ራሱ ድንጋይ ስንት አይልማር ያለመ ኩርኩማችን እኛ አስፈራሩ እንጂ ልጄ እንደዚህ ያርጉ አይኛ ኩርኩም ነው ቅጡልኝ ብላችኋል። ጠቅላላ ስንቱ አሁን ስንት ፕሮፌሰር ስንት ኢንጂነር ስንት ምን ነው የቀመሰው ጭንቅላቱ በድንጋይ ነው የተከፈተለት። ተከፍቶ በቃ ትምህርቱን ብዬ አላስቸገረ ያ ሁሉ ደፋፍነን ቁጭ አለ። ከዛ በኋላ በቃ ግብ አለን። 12 ሸመልስ ጨረስን። ከዛ ምንም ሰላም ስለሌለ ስቴዲየም ምኑ እንቅስቃሴውን ስናደርግ
ግብ ስንፈጥር ስንነጥቅ ምን ደርግ ሰበሰበና አስመራ ከነ ልብሳችን 16 ዓመቴ ነው። እሺ ተከመራ። ስንት ዓመተ ምህረት ማለት ነው? 1980 ጠቅላላ ታጭቀን ከነ ልብሳችን ደብረ ዘይት ሄድን። ደብረ ዘይት አንቶኖፍ ላይ ገባን ከነ ልብሳችን። ከአንድ ሰዓት በኋላ ስንወርድ አዲጓደድ ነው ምናምን ይባል አየር ማረፊያ ወታደሮቹ ቀበል እኛ ደግሞ የት ነው ምን የት ትላለህ? 10 ዓመቴ ነው። አስመራ ነው አዴታ ሚለ በቃ ግብ ተባለ። ተሰብስበን ደቀ መሐሪ ተላከን ማሰልጠኛ ልብሳችን ነው ቱታ ብሬዥነፍ ምናምን ሰጠን። ቻው ስልጠናው አጣጥመን ጨረስ። ብሬዥኔቭ ምንድን ነው? ብሬዥኔቭ ቁምጣ የሚባላል የአንሶላ ቅዳጅ 4 አንሶላ አንድ አንሶላ ለ4 ሰው ነው የሚሰፉት መሰለኝ። እንደ ሰፊ ነው። እኔ የወለቀብኝ ራሱ ግማሹን እንዲቀድጄ አንዱን ነበር እንደዚህ እንደ ጉርድ ቀሚስ ምለብስ ለሁለት ምናምን ጉርድ ቀሚስ አድርጌ ቁጭ። ታዲያ ምን ታደርጋለህ? ሙቀት ነው እዛ ደቀ መሐሪ ሙቀት ነው እዛው። በቃ ይህን ምግብ እንበላለን። ትንሽ በቃ ግራ እጅን እኮ አላክልም ሲሄድ በቃ ግራ እጅ አላክልም። በቃ ከዛ እዛ ሚኒቴሩ ስሰለጥን ምን ስል ውጣ ውረድ ተራራውን ግባ ምናምን ስል ይሄ ምግቡን ደቻሱ ቅርጥፍ አድርጌ ስበላ መዘዝ አልኩኝ። ፂም ራሱ የለኝም። በቃ እዛ ቁጭ ብለን ምንድን ነው እንዲህ ነው እንደ ሂደታችን ምናምን ስንል 500 ምናምናችን የአዲስ አበባ ልጆች አሉላ ሻለቃ ነበር የምንባለው። በሻለቃ ተመድበን ነው። ምጽዋ ሲያዝ ይሄዱ ተብሎ ሌላ ወደ ቴዎድሮስ እዝ ይባላል። አሁን ወደኛ እኛ መኪና ጭነውን ጠቅላላ ልንሄድ ስንል በር ላይ ሻለቃ ጌቱ የሚሉት መጣና እነዚህ ማን ናቸው? አዲስ አበባ እንዴ? እዛ አዲስ አበባ የተማሩ ናቸው። አስመራ ነው የምፈልጋቸው። ያው እዛ ቴዎድሮስ እዝን ላክልኛል። ቴዎድሮስ እዝ ሄደ። ደርሶ ሲመጣ ግማሹ ግራው እጁ ምናምን፣ እኔ ደግሞ ቅለበለብ ነበረ። እዛ ለቀው አለ ለምን አትወስድኝም አትልከልኝ ምናምን ስትል ዋናው ቦታ አው ልሂድ በቃ ምን ምንድን ወይ አይነን ጥቶ እግሬ ወጡ አዲስ አበባ ልመጣ ነው በቃ። ከዛ ሲመጣ አየና ና አለኝና እዛ ማገገሚያውም እዛ ደቀ መሐሪ ነው። ያው ትናንት አብረው ይበሉ አለኝ። ውሰደኝ ላከኝ። የታለ አንተ በፊልም እንዳየኸው መስሎ ነው። ምን አሉ እንጂ እኛ ሰፈር ልጆች ጠቅላላ 10 አለቃ ዲናሪው ብዙዎቹ አሉ እኮ። ተራራ ክፍለ ጦር የሚባል እኮ 18ኛው 19ኛው ምናምን እኮ የአዲስ አበባ ልጆች ናቸው። እንደ ህንድ ፊልም እኮ እዛ በቦምብ በጫማቸው እንደ ቴኒስ ሲመልሱ የነበሩት አሉ እኮ። የእነሱ የሚያወሩልን ወሬም አለ ምናምን። እኛ ደግሞ ከእነሱ የበለጥን አራዶች ነን። እነሱ ድሮ የአፓ ወረቀት በታኞች ናቸው። በቃ እኛ ደግሞ ከእነሱ እንበልጣለን። ያው ጠቅላላ ደግሞ በ7ም በ9ም ከተማውን ዞረ ውስጥ ገብተን ምንም ብለን አጣጥመን የላስን እና እኛ በዛ ከመሄዴ በፊት እኮ ራሱ በአንድ ዓመት 3 ጊዜ ማረሚያ ቤት ገብቻለሁ። ከአስመራው በፊት ምን እያደረክ ነው? በቃ ያው እንትን ትላለህ አይደል? ትርፍ የሆነ ነገር ታነሳለህ አይደል? አንዳንድ ከተማ ውስጥ ይተርፋል አለ ትርፍ ብድግ ታደርገዋል። አንድ ትርፍ ካልሆነ እኮ አታነሳው። ቆጥበህ ነው መጣው እንጂ ዝም ብሎ እንዲህ አከማችቶልህ ሲቆጥርልህ ትርፍ ነው ፊት አይነ ላይ። በልኩ ቢሆን ወጥቶ ቀጥታ ይከፈላል። ግን ወጥቶ ሲቆጠር ግን ትርፍ ዝም ብሎ ለሊስትሮ ዝም ብሎ 2000 ታውጣለህ። 10 ሳንቲም ነው ኮት ኪስ ነው መግባት ያለ አውጥተህ ከስሙኒና ከ5 ሳንቲም መሀል ለይተህ 10 ትከፍላለህ እንጂ ብር ፍርድ ሸንጎ አለ እዛው 01 ቀበሌ አደገኛ ወዘኔ ብሎ አንዴ አረዱብኝ። ስንት ጊዜ? 3 ወር። ቀጥሎ ሁለተኛ የሆነ ስራ አጥ ነው ምናምን ብለው ስራ ሳይሰጠኝ ስራ አጥ ነው አለ። እሺ። ሶስተኛ ደግሞ የዛን ግዛው ትዝ የሚለኝ የካቲት 6 ወጥቼ ማዘር ነበር ሻውት ምንድነው ና ወደ ቤት እንደዚህ ቆይ መልእክት ልከውኛል አልኩ። ስቴዲዮም ሄድኩ። እሺ።
እዛ ላይ አንዳንድ ግብግብ ተፈጠረና ፖሊሶች መተያዙ ምንድን ነው? እሺ ምን ይኸው ዛሬ ነው ከወጣሁት ይኸው መልእክት ልክ ነው ምናምን አልኩኝ። አይ መልእክት ከላክ መጥፎ ነው ሳትልክ አሉ። በነጋታውም ደግሞ ሐሙስ ሮብ ወጥቼ ሮብ ተይዤ ሐሙስ ፍርድ ሸንጎ ቀርቤ ዓርብ ከርቻሌ ዋናው ከርቻሌ። ስንት ጊዜ ቆየ? በአጠቃላይ በአንድ ዓመት ውስጥ 9 ወር 3 በአንደኛው ጊዜ 6 ቀን ያረፍኩት። በሁለተኛው ጊዜ ግን ዕለት ነው የገባሁት። የመጀመሪያው ቀን ራሱ 6 ቀን 6 ብዙ ነው እኮ 6 ቀን ለወንበዴ 6 ቀን ብዙ ነው። ላነሰ የሚባል 60 ጠጅ ጠጥቻለሁ። 10 አዎ 60 ጠጅ ተጠቅመባል። ጊዜ አላባከንኩም። ብክነት የለም በዚህ እና ይህን እንትኖቹ ሲስተሙ ከዛ ሰርክል አያስወጣል። ልክ ነሱ። በዛ መጨረሻ ላይ እኮ እኛም ታፍሰን እንደዚህ ስንሄድ ከየጣቢያው የምንመላለስ ሰዎች አለን። በ6ኛ በአንደኛ ፖሊስ ጣቢያ 2ኛ 3ኛ 4ኛ ምናምን እኔ ጠቅላላ ጣቢያዎቹን ከአንደኛ ጣቢያ ጀምሮ እስከ 6ኛ ሁሉንም ገብቼባቸዋል። ጭራሽ ያው ሻለቃ ብርሃን የሚባሉ ነበሩ። እንደዚህ 6ኛ ከክልሌ ምን አትወጣ የሚለኝ ሻምበል አሰፋለ ፒያሳ ሲሄድ ደግሞ ከክልሌ ውጣ ይለኛል። መርካቶ ሲሄድ ከክልሌ አትወጣም አንተ ሰውዬ ነው እና የት ልሄድ እላቸዋለሁ። ምንም በቃ እኔ ካለው በቃ አገር ነው የሚመጣ ስንት ከ7ኛ መጡ፣ ቄራ መጡ፣ ከስቴዲየም ከምኗ መጡ፣ ከፍሏ መጡ። እኛ ጋር ነው የምንገናኘው። ግን ነገርየው ያኔ አሁን ቴክኒካል ነገር ነው የምልህ። አሁን የትርፏን ነገር ስትወስድ በቴክኒካል ነው ወይስ ጉልቤ? ቴክኒክ እኛ አንችልም። ቴክኒክ እኛ ጉልቤ ነው እንቁልልጭ ያለን ነው የሚመስለው። አሁን ለምሳሌ እንደ አንተ አሁን ስጋ ያቀርባል ሰው እዛው አለ ውስጥ ስጋ አለ፣ ግማሽ ኪሎ ያዛል ሄዶ እኛ ርቦናል ሊታጠብ ውስጥ ይገባል። ይሄ እንቁልልጭ አይደል? እኛ ደግሞ ዘግነን እንሄዳለን። ስጋው ምን ይሄ ኮንቆሎ ቁጭ ብሎ መብላት ሲገባ መጀመሪያ ነው ታጥቦ መታጠብ ያለበት። ከመጣ በኋላ መብላት ነው። አስቀምጦ እንቁልልጭ ነው እኮ በቃ እየበላው ነው። ያ ሊታጠብ ይሄዳልስ ድርሻህን ይዘህ ትሄዳለህ። ያው ምንም አያስቀይም። ምንም ማንን ቢርበው ኖሮ ታጥቦ ነበር የሚቀመጠው። ይቀመጣል። ልክ እንደመጣለት ደፋ ያደርጋል። እና ያው ነው እንግዲህ ምን ማድረግ ይቻላል? እንግዲህ ያው ሰፈር ነው፣ በዛ ነው አካባቢ ዙሪያ እንግዲህ የተከበብክበት በዛ ሲስተም ነው የታነጸው። ጉልበተኞችም አሉ። በቃ ይሄ ቦምባርዶን ከዛ ስናጠፋቸው ከዛ ወደ ወንጀል ተጠቀሙበት ሌሎቹ። አስቸጋሪ ያ የባለስልጣኑ ልጅ ታዲያ አብሮ ቀጠለ ከአንተ ጋር አብሮ ታፈሰ ምናምን ወይስ እንዴት ሆነ? የእሱ መጨረሻ ግሩፕ ውስጥ ነበረ? ሁለቴ መታሰጡታል ለገዛስ። እሺ ሁለቴ እዛ ከግሩፑ ነው የሚያስወጣው ከድብድብ? አዎ አለ እዛ የታሰርንበት አለ። ሁለቴ አንድ ጊዜ ከይትባረክ ጋር ነው ከቴዲ ጋር ነው ታስረው ነበር። እኔን ጋር እንኳን አልታሰረም። ከዛ ጋር ታስረው አንድ በቃ እሱም ስለሚያውቁትም አይዙትም ተኩሳላ አባት ቀላል። ስለዚህ እሱ አስመራም ሳይሄድ ቀር አስመራ ችስታ ልጅ ጠፍቶ ነው። አስመራ ደግሞ ባለስልጣን ልጅ ሄደ እንዴ? ያ እንኳን የባለስልጣን የሀብታም ልጅ አይሄድም እኮ እንዴት ሄዳል? በምን ምክንያት? ታዲያ እዛ ኤርትራ ታዲያ ምንም ውጊያዋንም ምኗንም ሳትቀማምስ ነው የወጣኸው? አይ መጨረሻ ላይ እኮ ቀመስኩ። እዛ ከደቀ መሐሪ ላይ እያጠቁ ሲመጡ ደቀ መሐሪ እዛ ሰገኔት የሚባል አልፎ ሲመጡ ፈንጂ እኛ በ500 ምናምን ተከፋፈለን። ሕክምና፣ መገናኛ፣ መሐንዲስ፣ ዙሪያ ጥበቃ ምናምን ስንከፋፈል 40 ልጆች እኛ ወጣቶች መሐንዲስ ገባን። ህዋሰ መሐንዲስ ገባን። 1 ወር ትምህርት ተባለ ስንማር በፈንጂ ትምህርት አንድ ልጅ አለ አንደኛ ሲወጣ የሁለተኛ ነው የወጣሁት በፈንጂ ትምህርት። በቃ ፈንጂ ማምከን ምናምን። ከዛ ምን ተደረገ? በፊት እየሄድን በየክፍለ ጦሩ ነበር የምናስተምረው። አሁን ግን ምን ሆነ? ክፍለ ጦሩ ያለውን 4-5 ሰው ወደ ህዋሰ መሐንዲስ መላክ ጀመረ። ትራክ ኤፍ ኤርፖርቱ አካባቢ ነው ትራክ ኤፍ የሚባል እዛ እያስተማርን ምናምን። የዛን ወደ 20 ምናምን ሺህ ፈንጂ ቀብረናል በ2 ቀን
ሌሊት ደቀ መሐሪ እንዳይገቡ ሻዕቢያዎች በጣም አደገኛ ማጥቃት ነበረ። የ8 ቀን ማጥቃት የተደረገው 20 ምናምን በእንጂ ተቀብሮ ምን ተብሎ እንደዚህ ተደርድሮ ምን ተብሎ በቃ እዛ ላይ ራሱ አሉ። ጠዋት እኛ ወዳጅ አለቃ ነበረ፣ እኔ ልጅም ስለነበርኩኝ ሄድ ቁርስ ኮቾሮ ውቀጥላቸው እና ምናምን ኮቾሮ ሄጄ ኮቾሮ ምናምን ቢኤም ምኑ ይሄ ግራርፒው ምናምን በጆሮ ነው የሚያልፈው። ለምን እዛ 40 ኪሎ ሜትር ነው አስመራ ኤርፖርቱ። እሱም ደግሞ ማስቆም ይፈልጋሉ። ሲጠቁዙ ምናምን እንደዚህ ጎመሰነ ተሪው ላይ ምናምን ጊዜ ግን ያርቄ ምናምን ይዤ ስመጣ 7ቱ ተለሰዋል። በዝም ለ5 ደቂቃ ስራ አለፉ። ለነገሩ ብዙ ሞት እንደው 100 ጊዜ መቼም 100 ጊዜ የተነሳው ነው የሚመስለኝ። በብዙ ታሪክ ውስጥ የመሞት እንትኖች ነበሩ። ግን እዛው ኤርትራ ነው ከኤርትራ ውጪ ምን ነው የምትለኝ? ከኤርትራም ውጪ ብዙ ጊዜ በድብድብም በምንም አናታችን በምን በጩቤ በምን እኮ ያው ተልሰናል። በቃ ብሎ ግብ ነው የምትፈጥረው። ለምን ኔቨር ጊቭ አፕ ነው እንዴ? ተመታ ካቆምክ በቃ አለቀ። ታሪክ ከሚሆነው ምንድነው? ጠባሳው ብቻ ነው የሚቀረው። ይሄ ጭንቅላት ከ20 ጊዜ በላይ ተፈጥቷል። ከዛ ደግሞ ያቺ የጉልቤነቷ ደግሞ እንትንም ላለመውረድ ትደቆሳለህ። ዝም ብለው የተደቆሱ ምናምን እኮ ምሁራን ሆነው በቃ ዓለም አቀፍ አስተማሪዎች ባለሀብቶች ምናምን ሆነው እኮ አንገት የደፉ እኮ እንትን። እኔ ግን ለምን ሆይ ነው የምለው። ለምን ልክ እንደናንተ ቦምባርድ ምናምን እንደሚባለው የለም እንጂ በቃ የዛን ጊዜ አንድ ልጅ ሲነግረኝ ሰፈራቸው እንደዚህ ቀለሜ ሰፈር ነው። በአጋጣሚ በቃ የሚማሩ ልጆች ምናምንና ልክ እንደናንተ አይነት ጉልቤዎች አስቸገሯቸው እየሄዱ። የዛን ጊዜ ደግሞ ምንድነው የሚያደርጉት አሉ ሱቅ ነው የሰፈር ሱቅ ይበረግዱና አምጣ ምናምን ብለው ከባለ ሱቅ ላይ ገንዘብ እየነጠቁ መሄድ ማለት በቃ በድንጋይ ያስፈራርተው ምናምን። ከዛ የዛ ቀለሜ ከደብተር ላይ ተነስቶ ተሰበሰበ ሊመልስ ማለት የእናንተ አይነቱን ኃይል ሊመልስ ማለት ተሰበሰብንና ልጁ ሲነግረኝ በቃ ድንጋይ በደንብ ተለቅሞ ተዘጋጀ፣ ተቆለለ አለ። መታርገው እንግዲህ ጠጇን ሊሆን ይችላል ሞቅ ሲል ነው የሚመጡትና ወደ 12 ሰዓት ነው መምጫቸው። መታ አድርገው ሲመጡ ስናያቸው አለ ድንጋዩ ላይ ቁጭ የከመርነው ላይ መታቸዋል። ድንጋዩ ላይ ቁጭ ብለን አሳለፍናቸዋል። ይሄ እኮ ግልጽ ነው እኮ። ለምን መሰለህ? አንደኛ ነገር ማንም እኛ ፖሊስም ምናምን እኮ አንፈራም፣ አይጠጋንም፣ እኛ ጋር አይመጣም፣ ማንም አይመጣም። በቃ መጨረሻ ላይ እኮ 25 ቀበሌ እኮ ታፍሰን ምንድን ነው ተብሎ የፈለገ ርዳኖስ ርዕሰ መስተዳድር የነበሩት ተጠየቀ። እስቲ አስረዳ ተብሎ የደርግ ባለስልጣኖች ምናምን ምንድን ነው ቦምባርድ ማለት? እስቲ ቆይ እኔ እኮ ዲክሽነሪውን ገልጬ ሳይሆን ቦምባርድ ማለት ብጣይ ሪኮፍተር ማለት ነው፣ ሌላ ትርጉም የለውም ምናምን። ቦምብ ሪኮፍተርም አላችሁ ተባለ። አረ የለም እኛ ድንጋይ ይዘን ነው የምንዞረው፣ ጉልበተኞች ስላስቸገሩን በዚህ ነው። በእኛ ስም ደግሞ ተሰይመው ደግሞ የሚሰርፉ አሉ ብዙ ሰፈር ምናምን ቦምባርድ ነን ብለው ከሀብታሙ ከምንም የምነጥቋሉ። እኛ ሰፈር አሁን በፍጹም እንደዚህ እዛ ሱቆች አሉ፣ ወደ 20-30 ሱቅ አሉ። ማንም ሰው እዛ አይገባም። ለምን ከገባ የወይዘሮ ፈለገች ልጅ የወይዘሮ ጸርጋት የዓለማች ልጅ የከተማች ልጅ የምናምን ትሎ ሄዶ ጎረቤት ነው ጨምሩም ይሄው ይላል። ግን ያው ሰፈር ሰው አይነካም ስለምንላክ በህፃነት ጀምሮ አብርሃም ሱቅ ጀማል ሱቅ ምናምን ስለምንላክ እነሱም ደግሞ ጉንፋን ከረሜላ ምናምን ይሰጡኛል። ሚሞሪው እንትናችን ጥሩ ሪስፔክት አለ። እኛ እዛ ጉልበተኞች አብረን አድገን ምን ብለን እንደው ሲፈጠር ጡንቻ ታዳብራለህ አይደለ? ትበላልና እንደው ሳይበላም የሚያብጣል እኮ እንግዲህ በመብላት የኛ ቤት እንግዲህ አንደኛ ነው ቁርስ፣ ምሳ፣ እራት እንበላለን። ሌላው ነው ጎረቤት ምናምንም እንትን ቆሎንም ምናምንም ፋንዲሻውንም እንለቃቅመው እኔ ግን በቃ እንደዚህ ብዬ ምናምን በቃ ግን ይሄ እዚህ ልቤ ውስጥ ያለው ምንም ሞት ምን እንደሆነ ራሱ አላውቀውም። ምንድነው ሰው መኪና ጭው እያለች እንደዚህ አልፏል። በእንትን ሁለቴ ተገጭቻለሁ። የሆነ ጥይት ቢተኮስ ምንድን ነው ጥይት ይገላል እንጂ ነው የምለው። ተይዤ አንድ ጊዜ የሆነ ግብግብ ፈጥሬ ስቴዲዮም ጋር
ፓትሮል መጡና ያዙ። 5 ይዘውናል። ይዘውን ወደ 6 ፖሊስ ጣቢያ እስጢፋኖስ ጋር ደረስኩ። ሳይ ገደላል እዚህ ጋር ፖሊስ አለ። ከሱ ጋር ገፍትሬ ገባሁ ተንከባልዬ ሰላም መሬት ላይ ወደ ከዛ ወደ ታች ስወርድ ፖሊሱ ምን የወረደ እኔ ቆሻሻ የተከመረ አቆመኝ። ስወረደው በዛ በወንዙ ጋር እየተሽለኮለኩ አምባሳደር ገባሁ። አምባሳደር ያው የአራዶች ሰፈር ነው። እዛው ቁጭ ብለን የሚጠቀልሉ ምኑ ላስላስላሳረግን ከዛ ደግሞ በወንዙ ጋር ግን ወደ መረባ የሚባል ወደዚህ ወደ ወዳጅነት ፓርክን አልፈ ላይ ራስ ሀብተ ጊዮርጊስ ድልድይ ጋር መረባ ገባን። ጠጅ ቤት አለ እዛ ጠጥተን ምናምን በቃ ብዙ ጊዜ ነው የምታውቀው። ተቀለለው ያልኩህ ምን ያው ጥቅለል ዚዮን ማለት አሁን ለድፍን ለኢትዮጵያ ሕዝብ ልታስረዳ ነው ጠቅለል። እሺ እሺ እና ያ የኤርትራ መጨረሻ ምን ሆነ ታዲያ? ኤርትራ ምን ሆነ መሰለ? አሁን ጦርነቱ በቃ ተፈጸመ። ትዝ ይለኛል ግንቦት 15 የጨርቁ ስለት ነው። ሰብረው ገቡ። ፈጆንም ተጠራርጎ ሰብረው ገቡ ተባለ። ደቀ ማሪን ሊመጡ ሲሉ አንደኛ አዛዥ ነበረ። ሰብሰብ አረገንና እንግዲህ አሁን ግንባሩ ተሰብሯል። ከከረን ሄደን ከሚኒሻው ጋር አባጦሩ ጋር አይደለ እዛ እንሰለፍ አለ። ብዙ ነበርን እንደዚህ ተሰብስበን አገር ሲል እኔም እጄን አወጣውና መደበኛ ጦር ያልቻለውን አባጦር ጋር ሄደን ከረን እንከላከል ማለት በተቀረው ህዝብ ላይ ከመነገድ ውጪ ሌላ ምናምን ስኑ። አንዱ ተነሳ። አንድ ጉዳይ እውነት ነው ነፍሳችንን እናትርፍ የቀረነ ሞተው አለና ባይሆን ስኳርም ኮቾሮቹም ካለ ስጡናልና ተነስቶ እንትን ሲል እኔም ተከትየው የመጋዘን ነበር የኮሮቾ እዛ ሰበር ነው ሁሉ ዝግዱ ምናምን ጠቅላላ በግን በከረን አድርገን አቆርዳት ተሰና አድርገን ሱዳን ስንትና ስንት ህጻናት ስንትና ስንት ጀግና ሰው ስንትና ስንት የረገፈበት በጉዞ በጥይትስ በምን ስንት ባዶ እጄን ይሁን ምንም መከላከል ሳትችል ረግፎ ሀገር በቃ እሱ በእውነት ነው የምልህ። እንደው ለዚች ሀገር እኮ ያልተከፈለ መስዋዕትነት። ስንት ቀን ፈጀ ሱዳን ለመድረስ? 6 ቀን የፈጀብን። ያውንም ኮንቲኒው ጉዞ አድርገን መኪናም አላገኘንም። መኪና ተጭኖ ሄደዋል። መኪና በዋና ጎዳና ስትሄድ ብዙ ሬሳዎች አሉና ራስን ነው የምስተው። ሬሳ እያየ የሚያብድ ሰው አለ። ሬሳ እያየ ራሱን የሚያጠፋ ሰው አለ። በቃ እኛ በቃ እየሄድን ውሃ ምናምንም ከመንገድ ኩሬ ውስጥ ምን አንድ ድርቅ ያለ ኩሬ ያገኘን ወደ 100 ምናምን ሰዎችን ገብተን አደረቅ ነው በቃ መጠ ምናምን ይሄ አልጋ ያወጣ ድርቅ ያለ በቃ አዳይ ምን አልጋ ምን ለምን ቀንዳ የፈለገ ያወጣ ምን ጦር ለማንጣል ባዶና ወዳችን የለ ጠረግ ነው በቃ ራሱ ከስራ ያሉን የረጠበውን አፈር ሳይቀሩላ አጣጥመን ወደ ሱዳን በርጋል እንደርስ ብዙ ፋይት ተደርጎ ብዙ ሬሳዎች ነበሩ። በግሬደር አፍሰው በግራ አድርገው አቃጠሏቸው። በቃ ሱዳኖች ናቸው ያነረው። አይ እዛው በቃ ያው ሱዳንም ይሁን እዛው ጦርነቱ አልገ ተዘግቶ እዛው ውጊያ ነበር ከኛ በፊት ብዙ ሰው አለቀ። በቃ ተቃጠለ። ያን ሁሉ የሰው ልጅ ሬሳ ስታይ በቃ ስንት ለዚች ሀገር ተብሎ መስዋዕትነት እና ያው እንግዲህ በጣም ነው የሚያሳዝን። እሱ ራስን ያማል እንትን ስታየው ሲስተም። ታዲያ ሱዳን ገባችሁ? ገባን። ታዲያ ይቀራል ያው ጨርቁ። እዛስ እንዴት ሆነ? ሱዳን ገባን። ሱዳን ላይ ምግብ የለም ምን የለም። ቁጭ አልን። የሆነ የተያዘ ነገር ነበር። እዛ ሮጥ አልን፣ ፈላለግን። ድንኳን ተሰጠን። ድንኳን ውስጥ ገባን። ሲታይ የሆነ ስንዴዎች በጣም ታጥረው በሾክ በምናምን ጥበቃ ድንኳን ምናምን አላቸው። አይሰጥም ለሰው ስንዴ አው የተከመረ ስንዴ አለ። እሺ ስንጠይቅ አይበቃም ለዚህ ከሌላ እርዳታ እንዲመጣ እና ያለው ይሞታል። አንድ ድንኳን ውስጥ የነበረን አለ። አንድ
ወንጀለኛም የነበረ እዛ ሰንበሌ ተፈታለ። አንዶቹም በቃ አንድ ድንኳን ውስጥ 10 ነበረ። ውስጥ እንቀሳቀስና ስንዴው ላይ ቻንሳችን እንሞክር አልኳቸው። የጨርቆስ ልጅ እንግዲህ አመጣሁት እዛ የሆናቸውን ተሰብስበው ይሳሳቃሉ። እኛ በዚህ ያደረግና እሾህን ቀስ ብለን አነሳን። ለ4 ሰው አንዳንድ ኩንታል አሸከምኩና ከኋላ እየተከተልኩ ወደ ድንኳን ተጣሳ አረግ ነው ምናምን ያን ሳይወሰዱ ተብሎ ይታደላቸው ተብሎ ሲታደር ራሱ አንድ ደረሰ። እንደገና 5 በቃ ቁጭ ብለን ወንድሜ አንዱን በምን እያደረግን እንዴት አደረጋችሁት? በንፍሮ ጀመር ነው። ከዛ ሁለቱም ደግሞ መኪና ሱዳናዊ መኪና ነው የሆነ አንደኛ ደሞዝ ተከፋይ ነበር አገኘ ነው እዛ ድንኳን ውስጥ ሄደንና ጆሮውን መተን 80 ሺህ ነጠቅ ነው የራሳችን ደሞዝ ነበር። እዛው ተካፈልን። አስፈጨልን ብለው ላከ ነው። ሁለቱ ተፈይቶ መጣ። ውሃ ራሱ የለም ነበር። በጄሪካን እንትን አለ ያመጡልን ነበር። በቃ እኛ ጋር ገንዘብ አለቀ በቃ። እዛ ሲና ብስኩት ደግሞ ሐኪም ነው የብስኩት ምናምን የተራቡ ምናምን እኛ ወገኖቻችን አሉ በቃ ያልቻሉ ሌላ ድንኳን ሄጄ አሉ በህይወትም አሉ እዚህ እንደዋወላለን ህብረት አለን። ሄጄ ይሄን የአልሚ ብስኩት በቃ እሱ ያመጣልኛል ገንዘብ ሰጠዋለሁ ግዳል እሱ ሰጥቼ ምናምን እነሱ ካዳንኩ ወደኛ እናመጣቸው 26 ሆነ። እሺ ከዛ በሆነ ጉዳይ ላይ የሆነ ቁማር ምናምን ስንጫወት ምናምን አንድ 2 ሱዳናዎች መጡና ገንዘብ አስቀምጡ ምናምን ብሎ ጓደኛችንን እምቢ ሲል ተዋ ሲያደርጉት እሱን ጣሉት በመሳሪያ ተጠምጥሜ ወገቡን ያስኩት። ከዚያ ዛፍ ላይ ሰቀልን በቃ። ከዛ ተብሎ ግብግብ ሲያደርጉ በሪኮፍተር በምን መምታት ጀመሩ። ከመጠለያ እንድንወጣ 26ታችን እንሂድ በቃ በዚህ ቀጥ አድርገን ወደ ሁመራልን የሆነ ከዛችው ዱቄቱ ምን ስንዴው ምናምን አድርገን የሚይዙ አሉ። ቀጥታ እየመራ ወደ ሁመራ ገባን። ሁመራ አንድ 6 ቀን 8 ቀን ተቀመጥን። አንድ የኢራቅና የአሜሪካ ጦርነት የምን ጦርነት የኢራቅ መሰለኝ ጦርነት በድልብስ የአልሚ ምግብ ምናምን ነበር። እኛ እዛ ካምፕ ላይ እና ብርድ መጥቶና ከ26ታችን 6ቱ የአንገረብ ወንዝ ይዟቸው ሄዷል። ሀያውናችሁ ነው የገባችሁ? 20 ሆነን ገባን። ስናይ ኧረ ብርድ ልንሞት ነው ጎበዝ ምን ልትሆኑ ነው ምናምን የት ነው ምናምን አጣራን። እዛ ጋር አለ ድንኳን። ማታ ሌሊት ገባና 50 የታሰረ ለ2 ሰው አሸከምኩ። 100 ብርድ ልብስ ጠቅላላ ወደ ጎንደር ከተማው ገባን። ቁጭ ብለን እዛ 30 ብር ሸጥ ነው እንዳንዱ በቃ እዛ አልጋ ያዝና በቃ ሌሎቹ እዛው ቀሩ። እኛ ለ4 እዛ አልጋ ያዝን። 5 ብር ነው አልጋው ውዱ አልጋ። ቁጭ ብለን አጣጥመን ግማሽ ገንዘብ ሲቀርም በሉ እንንቀሳቀስ ተባለን። ከጎንደር ወደ ባህር ዳር ወደ ጎጃም አድርገን ከዛ በኋላ በመኪናው ነው ብዙ በእግር እንጂ ምን በመኪና የታል ምን አንቺ ብቻፊን ተላሰን እኮ ተላሰን በቃ እንሂድ ምናምን እያለን እየተሻገረን ዝም ብለን ብቻ አዲስ አበባ እዚህ ምንድነው ላይ እንትን ስንደርስ ብቻ የሆነ ርዝራዥ ነበረን። በ3 ብር 4ታችን ገባ። 4 ሰው ነው እኮ የገባው። ሌላው እኮ 12ቱ እዛው ቀሩ ካምፕ እንትን ሁመራ እንትን ጎንደር እዛ እንትን ወረቀት ካልተሰጣችሁ ትያዛላችሁ ምናምን ተብለው እኛ ቀሪዎቻችን አይደል። ግማሹ ጎጃም ሲደርስ አንዲት ባረክ የሚሉት ጥበቃ ነበር። ሲሪን ኦሎምፒክ ሲሄድ እንኳን መልካም ዕድል ምናምን ከፖስት ካርድ ምናምን ልኮልኛል። ኳስ ተጫዋች ነው ጎበዝ ልጅ እና እነሱ ጎጃም የቀረው ጎጃም ቀሩ። 4 ወደን ብቻ አዲስ አበባ ገባን። ስንገባ ጠዋት ለታ ትዝ ይለኛል መስከረም 12 1984 ቤት ላይ ሲሄድ በር ላይ ማዘር ምስር ትለቅማለች። ጤና ይስጥልኝ ወይዘሮ ጻድቃን እንዴ የማነ ልጅ እንደው ሰላም ልበል አላወኩም ብላ ሰላም
ታናሽ ኧረ ጸጉሩን ስትል እኔ እንትታ በነጠላ የተቋጠረ ጧፍ ይዛ ወደ ቂርቆስ በቃ እዛ የሰፈር ልጆች አሉ ቂርቆስ ልጆች ይንቀሳቀሱ ነበረ። ይሄ ባንቹ ምናምን ይጥሉ ነበር ምናምን። ኮሮ መጣ ተባለ። አንድ ሰመረ ባሪያው ሰመረ የሚሉት ጎረቤታችን ነፍሱን ይማርሷልና ፓርቲ ተደገሰ። ቪኖ 250 5 ተገዛ። ምን ተባለ ነደደ። በቃ የተደነሰው ዳንስ አይደለም ወንድሜ፣ ከስደት የመጣው አይመስልም፣ ከአሜሪካ የመጣው ነው የሚመስል። አስነካውታ ምን ላይ ከዛ እንዴ አንተ ለካ በአንድ ቀን ችግር ትረሳለህ። እኔ ችግር መረሳቱን ያወቅኩት የዛን ቀን ነው። ምቾት ነው ለካ የሚያረሳው። ምቾት አይረሳም። እኔ ስንት ቀን ነው ትዝ ይለኛል፣ 3 ቀን ነው 4 ቀን ሸራተን እራት በልቻለሁ። መቼም እስክሞት አልረሳውም። ከዛ ወዲያ ሁሉ ነገር ሰላም ከሆነልህ በኋላ ማለት ማዘር ግን ለምንድን ነው ያለዩ? እችን ነበር የማከሉ አልኩ። ከ1 ሜትር ከ40 ሜትር ከ70 ገባሁ። እዛ ከሜትር ከ70 ገባ 70 በቃ ተመዘሱ። በቃ ምን ሶስ የለ ምን የለ። ይሄ እኮ ስፒኑ ይመታል እንዴ? ስፒኑ እኮ በ15 ሳንቲም 2 ነው። ጠጁ 25 ሳንቲም ነው። አቸው ደግሞ ዝም ብለህ ነው የምትልሰው። በለጨው አለ። ይህን እቅፍ እኔን የሚያክል እኮ 2 ብር ነው። ደግሞ አንገዛም 2 ብር ከመኪና ምናወርዳለን። ደግሞ 2 ብር እንከፍለን 4 ጠጅ 2 ብር አንከፍልም። በቃ በገብ ነው። እዚህ የክብር ዶክተር ሳሙኤል ታፈሰ ሄድ ኦፊስ የሰራበት ቤት አለ። ማሚቴ ጠጅ ቤት ነበር የሚባለው። እኛ ስቴዲዮም መኪና ስንጠብቅ ምን የአምባሳደር ልጆች ሄዱና እየላሱብን ተቸገረን። መጨረሻ ላይ አሰባሰብኩና በካኪ ወረቀት በፌስታል በድንጋይ ዘንድ ገብተን እንቀጥቅጣለን። ገባን። ጠቅላላ አወደም ጠጅ ቤቱን በቃ ምን ነው ሲባል ሽማግሌ ምናምን ሀገር ተላከ። እኛ መኪና እየጠበቅን እየቀረስን ሴትዮዋ ነበሩ። በቃ እንግዲህ ልጆች በርሜል ስላለን ነው እንጂ እናበዛዋለን። ከአሁን በኋላ ከ12 ሰዓት በኋላ ነው የምትመጣው፣ ግማሽ በርሜል ይቀመጣል። አሁን ገነነ መኩሪያ ፍትሐዊ ጠጅ ክፍፍል ብሎ የጻፈው መጽሐፍ አለ። አሁን በሱ ላይ ራሱ በጣም እኔና ገነነ ተጣልተንበታል።